ሰገደው ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ ነው እኮ እየመለስኩልህ ነው። እሺ ይኸው፣ እሺ መልስልኝ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት አትጮህ፣ ቀስ ብለህ ተረጋግተህ፣ እሺ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት። እኮ ልመልስልህ፣ ረጋ በልና እሺ ልመልስልህ። እሺ የምን ስግደት ነው እኮ ልመልስልህ። አንዴ ተረጋጋ። እሺ የምን ስግደት አንዴ? እሺ አሃ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር መዝሙር አንዴ ልመልስ እኮ ልመልስ ነው። አዎ እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩህ፣ ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሐሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ። ሌላ ጊዜ በጮክ ልክ ጎበዝ ነኝ ብለህ አታስብ። አንተ መቼም ቢሆን በርዕሱ መወያየት እንደማትችል እኔም አይደለም በርካታ ወዳጆች አይተዋል። ጎበዝ ከሆናችሁ ለሌላ ጊዜ እኛ ፊት ስትመጡ ርዕሱን መሰረት አድርጋችሁ ለመወያየት እርስ በርሳችሁ የቴሌግራም ግሩፕ ከፍታችሁ አውርታችሁ ብትመጡ ላለው ዝም ብለህ እየሰማኝ አይደለም። መጽሐፍ ቅዱስን አስቀምጦና ፓትሪስቲክ ኤቪደንስ መጽሐፍ ቅዱስን አትቀበለው። መጽሐፍ ቅዱስ አትቀበለው። ያሳየኝ ተው። ፓትሪስቲክ ኤቪደንስ ሶስት ጊዜ ለተላምታ ሰገደ ይላል። አባት አሳየኝ። መጀመሪያ መጽሐፍ ቅዱስ አባት የለህም ብሮ መጽሐፍ ቅዱስን አለ ተቀበል። አትፈልግም? እሱ መጽሐፍ ቅዱስ አትፈልግም? መጽሐፍ ቅዱስ አትፈልግም? የምጠይቅህ መልስ። መጽሐፍ ቅዱስ አትፈልግም? ስለዚህ መጽሐፍ ቅዱስ ከማያምን አባት ምን ያደርግላል? መጽሐፍ ቅዱስ አሁን አልፈልግም አይደለም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ተሰግዷል ለሌሎች። ስለዚህ መጽሐፍ ቅዱስም ስፔሲፊካሊ ምንድን ነው የሚለው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ብቻ የምትለው ቃል የምትመጣው አምልኮ ላይ ነው እንጂ ስግደት ለእግዚአብሔር ብቻ የሚል ሀሳብም የለም። ስግደት ሁሉ አምልኮ ነው የሚል ሀሳብ የለም። ለእግዚአብሔር ለአምላክ ስገድ፣ እሱንም ብቻ አምልክ የሚል ሀሳብ ግን መጽሐፍ ቅዱስ ላይ ነው። ስለዚህ ቃል ሌላ ጊዜ ስክሪፕቸርስ ነበራችሁ፣ አሁን ደግሞ ስክሪፕቸሩን ጥላችኋል። ከአባቶች ደግሞ መተን በኋላ ላይ ወይም ደግሞ አሁን በሚቀጥለው ሴሽን ደግሞ አባቶች እንዴት እንደምጥሏቸው በሚገባ ወደ ማሳየቱ እንሄዳለን ማለት ነው። እነዚህ ሁለት ልጆች ግን የገቡበትን ርዕስ ተሳስቶ ሳት ብሎት ድንገት እንኳን አይናገርም። ስግደት ሁሉ አምልኮ ነው ልደት፣ በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስግደት ሁሉ አምልኮ ነው የሚል አንድ ትምህርት ማምጣት አለመቻላቸው ባጭሩ ለውይይት ብቁ የሆኑ ያልሆኑ እና በቶፒክ ላይ ፕሮቴስታንት መቼም ክርስቲያኖች ፊት ቆሞ ማውራት እንደማይችል ያየንበት ውይይት እንደሆነ ግልጽ ነው። አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናድርገው። ትምህርቱ ይነሳ፣ ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ፣ እናንተም ትምህርታችሁን ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል ኤም ሶ ፕሊዝ አንድ ነገር አድርጉ። እሺ ይኸው እኔ ዝግጁ ነኝ። እኔ ይኸው እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ስለዚህ ወይ ልደት ወይ ዮሐድ ጀምሩልን ፕሊዝ ጀምሩልንና እኔ እንደሰማሁት ሌሎችም እንደሰሙት ብዬ የማምነው ምንድነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚል አለ። እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ነገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን። በቃ ይሄን ያህል ከተጨቃጨቀ በቃ ስግደት ሁሉ አምልኮ አይደለም ነው የምንለው። እነሱ ስግደት ሁሉ አምልኮ ነው የሚሉት። ይዋዴ ጀምር፣ ሌትስ ጎ እንግባ። ጀምር በሉ እነሱ ናቸው አፓርትመንት የሚጀምሩት 8 ደቂቃ ይሆንና እንደ ሐሳብ 4 ደቂቃ መግቢያ እየሆነ እንዲሄድ ለማለት ለሁለት እኩል እንድትካፈሉት እኛም እንድንካፈል። ኦኬ ጀምር በሉኝ እንግዲህ የምትጀምሩ ሰዎች። እኛ ነን የምንጀምረው ወይስ እንዴት? እኔ እንጃ በምን ተስማማችሁ? እሱን ያ ልደት ወይ ዮሐድ ይጀምሩት።
እነሱ አምልኮ ነው ብለው ስለሆነ የሚያነሱት ምናልባት ሐሳባቸውን ከነሱ አፈርማቲቭ እነሱ ናቸው በሚለው ተስማምተን ነበር ብዬ። አረ ለእናንተ ነው የሚያዋጣው። ይዋድመ ነኝ በደንብ ያዋጣል። አረ እሺ ችግር የለውም መጀመር እንችላለን። ጀምር ደቂቃ ተጠቀም። ስንት 4 ደቂቃ ነው? 4 ደቂቃ ፈለገ መጨመር ይችላል። የልደቱን ሰዓት መውሰድ ይችላል። 8 ደቂቃ አላችሁ፣ ለሁለት መካፈል ትችላላችሁ። በቃ እኔ እስከዚያ እንትን በልና እኔ የተወሰደ ሐሳብ ብቻ ላንሳ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን እሺ ሥላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ፣ አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይን ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ የአይሁዶች ባህል አይደለም የተጻፈው፣ ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሐሳብና ቃላት ነው ባህላቸውም ስርዓታቸውም የሚመሰርቱት። አይሁዶች ባይዘው ከአሕዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይሄን በደንብ ማወቅ መቻል አለባቸው መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን የምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ። እኔ ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው፣ ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ፣ ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙም አንመለከትም። ምክንያቱ ስግደት ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤልና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29 20 ላይ ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኩ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱ እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱም በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም፣ ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል? ጳውሎስ ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምኖ ወደ ውስጥ ሮጦ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይሄ አምልኮ ነው ተነስ አላሉትም። ኦኬ ለምን እንደሰገደ በሚገባ ስለሚያውቀው። በሚያስደንቅ ሁኔታ ግን ጌታችን ራሱ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ፣ እንሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ይኸውላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆኑ አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ክርስቶስ ራሱ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ ወንድሜ ውሃድ እግዚአብሔር ያክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም።
አምልኮ የሚለውን ሀሳብ በራሱ በመጀመሪያ ደረጃ ማብራራት አለብን። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ፣ ያንን ሰው አመለከው ልንል እንደማንችል፣ አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። ኦኬ እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሀሳቦችን ልንገራችሁ። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ሕዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሀሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሀሳብ ደግሞ ምንድን ነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሀሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሀሳብ ላይ በደንብ አስረግጬ የምነግራችሁ ምንድን ነው? ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ አለ። ይህንን የሚናገረው ፈጣሪ ነው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያጋራል እንዴ? ራሱ ሰዎች ተሳሳቱ እንበልሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያጋራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንጻር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበር። እኚህን ሀሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ሕዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። የነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንም ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ፣ እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናታን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? አዎ፣ እስከ ታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ፣ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብራ ጀምር በለኝ ብቻ። ኦኬ፣ እሺ፣ አንዴ ልክፈት ካሜራዬን። እሺ፣ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እቺን 4 ደቂቃ ልጠቀምና ለወንድሜ ለጆና ሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች ነን። ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነን። ማን ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር ነው መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ፣ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ
ከሳምራዊቷ ሴት ጋር ውይይት ላይ። ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁል ጊዜ የሚጠቀስ በመሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምንድነው እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞች ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል። ኦኬ ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም አናይም። ኦኬ ሶ እነዚህን ካልን በኋላ አንዳንድ ጥቅሶች ግን ተነስተዋል። በኋላ ማፍረሻችን ላይ በደንብ የምናነሳቸው ጥቅሶች ናቸው የሚሆኑት። ለምሳሌ ዮሐንስ ራእይ ምዕራፍ 3ን አንስተው ነበር። ሶ ዮሐንስ ራእይ ምዕራፍ 3 ላይ ምንድነው እያወራ ያለው? አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለነው ስለ ክርስቲያን አጥብቀን ስለ ክርስትና ያወራንበት ምክንያት ምንድነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር ይላል። እንዴ ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለ ነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው። እንዴ በአክብሮት በጣም መጠይቃችሁ እናንተ ከነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለችኝ 30 ሰከንድ ግን አንድ ነገር ልንገራችሁ። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላለህ። እሺ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ። በየትኛውም ቸርች ፋዘርስ ላይም ራሱ በኋላ ላይ እንመለስበታለን መቼ ዴቨሎፕ እንደተደረገ። ይሄ ዱሊያ፣ ሀፐር ዱሊያ፣ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቭን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይሄንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሐሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሐሳብ ነው፣ የመጽሐፍ ቅዱስም ማስተምሩ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሐሳቦች አሉ።
እና ማነው ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይዘዌ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቭን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቴዎሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቴዎሎጂ መስራት አንችልም። ባጭሩ ማታውቁ ከሆነ ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለው ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል ብላችሁ የምታስቀምጡ ካለ እሱን እንጠብቃለን። ሁለተኛ ብሉይ ኪዳን ላይ አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ። ስግደት ለነ ጴጥሮስም የተጠቀሰ ኢቭን ሐዋርያ ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያ ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘዌ እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል? ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም ለእግዚአብሔር ነው። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቭን አዲስ ኪዳን ላይ ከተባለ እናንተ ናችሁ ያው እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ፣ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ አንዳችሁ ደግሞ እንትን የምትሉበት ማለት ነው። ኦኬ 5 ደቂቃ እናድርገው። ታችሁት ከቀድም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱም ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋናዋ መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባሉ ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ከአይሁድ ማህበርተኞች ምናምን የሚለው እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው ምናምን እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ? ማይገናኝ ሀሳብ ነው ያነሳው። አም ሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ካንተ። አሁንም ማሳየት ያልቻላችሁት ነገር የጳውሎስ እዚህ ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ ወደ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም?
አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛው ልጨምርልህ ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላምብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ የሀገሩ ገዢ ነበር። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍ እና ወንድሞቹ በመጡ ጊዜ ወደ ዮሴፍ ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይስ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም። ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሳይመልቲኒየስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው። በእናንተ ሴንስ ከሆነ እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኒየስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለነው ሀሳብ በዋነኝነት ምንድነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሰይጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ሶ ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው ለቅዱሳኒቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው የሚል ሐሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። ሶ እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጪ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩም። ቴንክ ዩ። ኦኬ እሺ፣ ልደት ሻቃለ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሐሳብ ማጣት አይቼ ራሱ አላቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። who argue with that? እኛ እኮ ክርስቲያኖች ነን። ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው። ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እያመጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ እውነት ኤክስፔክት አላደርግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም፣ አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው። ለክርስቲያን ነው ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየው እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌም አርጊመንት ነው።
ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ሥራ ላይ መጥተው ሰገዱ የተባለው ፕሮስኪኒያ አይደለም አለ። ፕሮስኪኖ የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረከው ማለት። ምክንያቱ አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ። ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረግ። ፕላስ ደግሞ የሰላምታ ስግደትም ይባላል በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ለሰላምታ 7 ጊዜ ሲሰግድ እንመለከታለን ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘው የፕሮቴስታንት ኮሜንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ ይሄንን ለዳዊት የሰገዱት የክብር ነው። ኦኬ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮሜንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታለን። ከሞላ ጎደል የተነሳው አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳው አንድ ጥያቄ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ ትህትናን ማሳየት ነው። ምክንያቱ ይሄንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱ ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ፣ አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ። ኦኬ እሺ፣ አዲ ቴንክ ዩ በጣም ቃልዬና ጆናታን ጀምር በሉኝ ሬዲ ስትሆኑ። ኦኬ ቅድም ዮሐድ ሰልፍ ሪፊዩቲንግ አርጊመንት ነው ያነሳው ምናምን ሲል ነበረ። መጀመሪያ ያልኩትን ብትሰማ ጥሩ ነበረ። እንደዚህ አይነት ታክሶኖሚ አልሰራሁም። አሁንም ቻሌንጅ እያደረግናቸው ያለው ነገር ይሄን ታክሶኖሚ በመጽሐፍ ቅዱስ አሳዩ። ያው ለአክብሮ ስግደት እና ለክብር ስግደት እና ሐዋርያቶቹ በተለይ ደግሞ አዲስ ኪዳን ፕሪስክሪፕቲቭ እያልኩኝ ሳስቀምጥ ነበር። በዛ ወይ ማስረዳት ከቻሉ ያስቀምጡልን። ቅድም ግን ሐዋርያ ሥራ ላይ ያስቀምጥ ነው ሰገደ አይልም። ባጭሩ ስግደት የሚል ነገር አታገኝም። ያው ተደፋ የሚል ነገር አለው። ግን እሱም የሆነበትም ምክንያት ደግሞ አውዱን ተመልከታ መረዳዳት እንችላለን። ክፍሉን እያነበብ ሰገደ ስለማይል ማለት ነው። የሰገደበትን ነገርኩ። ሐዋርያ ሥራ ምዕራፍ 10 ላይ እነ ቆርኔሌዎስ ሲሰግድ እሱን ሲከለክለው እንመለከታለን። ለምን እዛ ጋር ተከልክሎ ጴጥሮስና ጳውሎስ ራሳቸው እንትን ይላሉ እንዴ ነው ጥያቄው። እሱን መመለስ አለባቸው። ሌላው ምንም እኔም እስካሁን ራሱ የተቀመጠ አዲስ የሚፈርስ ነገር አላገኘሁም። ምክንያቱም ብሉይ ኪዳን ላይ እንደ ቻሌንጅ ያስቀምጡት ነገር አለ። እነ ልደት የተሰገደላቸው እያመለኩት ነው ወይ ብሉይ ኪዳን ላይ ሲሰገድላቸው ተባለ። ብሮ ቅድም ስናስቀምጥ ነበረ። አንደኛ ስግደት የሚባለው ዲስክሪፕቲቭ በሆነ ወይ እግዚአብሔር ለኛ ያዘዘው ምንድነው ተባለ ብለን ነበር እኛ ያስቀምጥነው። ስግደት ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚልን ትእዛዝ አስቀምጦልናል። ስግደት አምልኮ ለእግዚአብሔር እንደሚገባ እናምናለን። መጽሐፍ ቅዱስም ራሱ የተናገረው ይሄንን ነው። ሌላውን ስንመለከት በናሬሽን ደረጃ ሲሰግዱ እንመለከታለን። ምንም ጥያቄ የለውም።
ሰገዱ ማለት ግን አንደኛ የትራዲሽኑ ኮንቴክስት አለው፣ በዛ ውስጥም የሚታይ ነገር አለ። ሁለተኛ ደግሞ እዛ ጋር የተቀመጠው ይህንን እነሱ ስላደረጉ እኛም እናድርግ የሚልን ሐሳብ ጭራሽ አናገኝበትም ማለት ነው። አሁንም ከታሪክ ሲባል ነበረ ቻሌንጅ የምናደርጋችሁ ከመጽሐፍ ቅዱስም ከቤተ ክርስቲያንም አባቶች ይሄንን ታክሶኖሚ የሰራ ሌት ዴቨሎፕመንት ያለው ነው ብያችኋለሁ። ይሄን ታክሶኖሚ የሰራ አባት ካለ ማለትም ለክብር ሲሆን ምንድነው ለመላእክት ለቅዱሳን ለስዕል ምናምን የክብር ስግደትን ስገዱ የሚልን ሐሳብ ያመጣ አባት ካለ ስጡን፣ ችግር የለም። ሁለተኛ ደግሞ ከመጽሐፍ ቅዱስም ደግሞ ያንን አስተምራችሁን ትሬስ ባክ እንድታደርጉልን እንፈልጋለን። ሌላው ራእይ ላይ የተቀመጠው ነገር አለ። ባይዘዌይ ራእይም ራሱ ሄርሜኔቲክስ መጠቀም አለብን። ቅድምም ስናገር ነበረ ሳውንድ ሄርሜኔቲክስ መጽሐፍ የራእይ መጽሐፍ ነው። ምን ማለት ነው? እያንዳንዷ ቃል ሊትራሊ አይደለም የምንተረጉመው። ሊትራል በሆነ ወይ ሊቀመጥ ይችላል። ደግሞ በተለያየ አሁን ፕሪቴሪስቶች አሉ፣ አይዲያሊስቶች አሉ፣ ሂስቶሪኮች አሉ። እነዚህ ሁሉ የራሳቸው the way of interpretation አላቸው እና ሰገደ ወይም ደግሞ ይሰግዱልሃል ሲባል እንደ ወጥተው ተንበርክከው ላንተ ክብር ይሰጣሉ ማለት ነው ወይ? አይደለም። እንደዛም ብሎ ያስተማረ አንድም ሐሳብ አታገኙ፣ አባትም አታገኙ። ነገር ግን ስግደትን ይሰግዱልሃል ሲባል ከምን አንጻር ነው? ለሱም ከመገዛት አንጻር የተነገረ ነገር እንደሆነ ማወቅ ይኖርብናል። ስለዚህ እያንዳንዷን ነገር የሆነ ነገር ስታገኙ ዝም ብላችሁ በቃ ምንድነው ሳባርጋችሁ የምታመጡት አይነት ኢንተርፕሪቴሽን መጠቀም የለባችሁ። ሁሉም እያንዳንዱ በትክክለኛውና ራይት በሆነ ሳውንድ በሆነ ሄርሜኔቲክስ ተጠቅማችሁ ኢንተርፕሬት ማድረግ አለባችሁ ብዬ አምናለሁ። ቃሌ ቀጥታ ጨርሻለሁ። ተጠቅለቀው ሰከንዱን አቁሙ። አይሰማም? ዳቆም አቁም ያለው ሶሪ ቀጥሉ። እሺ ሚውት አድርጊው። አንድ አሳድገኝ እና ልቀጥል። እሺ እንግዲህ ልናፈርስ የመጣ ነው ምን እንደሆነ ራሱ አይታወቅም። ምክንያቱም ኦሬዲ የተገነባ ምንም አይነት አርጊውመንት የለም። እነንትና ሰግዷል እንደ ክርስቲያን ብሎ ወንድማችን ልደስ ሲያወራ ሰምታችሁታል። ነገር ግን እንደ ክርስቲያን ምንም ያቀረበው ነገር ራሱ የለውም። በቃ አንዳንድ ጥቅሶችን ዝም ብሎ ያነሳል። እነሱም ለቅዱሳን ለምን ስግደት ይገባል ተብሎ ትምህርት አልተሰራባቸውም። በቤተ ክርስቲያን ታሪክ ውስጥ ከተሰራባቸው በኋላ ይዞልን ይመጣል። እኔ የሸሻችሁት የነበረው ለዚህ ነው እንደ ክርስቲያን የሚለው። ክርስቲያን ግን አያደርገውም ነው። ቆርኔሊዮስ ሊሰግድ ሲል ምን አደረገ አለ? እኔ ሰው ነኝና ተነሳ ብሎ አስነሳው ብሎ ይናገራል። ኦኬ እዚህ ጋር እናቁምና የሐዋርያት ሥራ የራእይ ምዕራፍ 3 ጥቅስ ላይ እንዴት እንደተዋሸ ላሳያችሁ። ስግደት በሁለት አይነት ነው። ያምልኮ ይልና ለእመቤታችን፣ ለቅዱሳት መላእክት፣ ለጻድቃንና ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት የአክብሮት ስግደት ይባላል ይላል የኦርቶዶክስ ትምህርት ማለት ነው። ይሄንን ከየት እንደሚያመጡት በኋላ ላይ እናያለን። ነገር ግን ሬቬሌሽን ላይ ፋዘር ታድሮስ ማለት የታወቁት የኮፕቲክ ኦርቶዶክስ ሊቅ ኦኬ የሐዋርያት ሥራ ምዕራፍ 3ን በእግር ስር እንዲወድቁ አደርጋቸዋለሁ የሚለውን እንደዚህ ብለው ይፈቱታል። ኦኬ ሉክ in spite of weakness of the struggle God does not forget this toil ድካምህን አይረሳም እግዚአብሔር for that God grants him grace as a tool in his hand to destroy the power of Satan which is not synagogue of the Jews are። ይህ የሚያሳየው እንደውም እግዚአብሔር የሰይጣንን ሲናጎግ የሚያፈርስበት ኃይል ለዛ ቤተክርስቲያን እንደሚሰጥ ነው እንጂ ስግደት ይገባል ብሎ አይደለም የሚተረጉም። ይሄን ጥቅስ ጠቅሶ ስግደት ለቅዱሳን ይገባል፣ ስግደት ለሌላ ይገባል ብሎ የፈታ ማንም የለም። ዮሐድ ንጉስ የራስህን አፈታት ነው መጽሐፍ ውስጥ ወስደህ ልታነብልን የፈለከው። ይሄ ደግሞ ምን ይባላል? ሶሎ ስክሪፕቹራ የገዛ ቤተክርስቲያን አፈታት ራሱ አይደለም። ኦኬ ስለዚህ ይሄ ስግደት ይገባል ተብሎ በአባቶች አልተተረጎመም፣ በሊቃውንትም አልተተረጎመም። አይ ካልክ ደግሞ የገዛ ቤተክርስቲያንን አንድምታ አላሳየ ምን እንደሚል ማለት ነው። የሰይጣን ማደሪያ ከሆኑት ወገን ማህበር አድርጌ ያስነሳልሃለሁ ማለት ነው። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናንን ከሚሉ ሰዎች ወገን ማህበርን አድርጌ ያስነሳልሃለሁ ማለት ነው። ኦኬ እኔ እንደወደድኩ አውቀው ይሰግዱልሃል ይገዙልሃል እያለ ያመጣል። ምን ማለት ነው አለ? ይሄ ይሰግዳሉ ይገዛሉ ማለት ምን ማለት ነው ተብሎ ተነገረ። በሐሰት ነን የሚሉትን ማህበር አድርጌ ያስነሳልሃለሁ ማለት ነው ተብሎ ተነገረ። ኦኬ ስለዚህ ለቅዱሳን ስግደት ይገባል ብሎ የተረጎመ አንድ አባት ከሁለተኛ ክፍለ ዘመን ጀምሮ ይሄን ክፍል እንደዛ ብሎ የተረጎመ አባት ልታመጣ ራሱ አትችልም። ቅድም ደግሞ ሌላው አሁንም የተዋሸው ውሸት ሌላ የተዋሸው ውሸት ላሳያችሁ።
ራእዩ ምዕራፍ 19 ላይ ያለው ትህትና ነው ተብሎ የተነገረውን ቃል ደግሞ ተመልከቱት ምን ማለት እንደሆነ ማለት ነው። እንድርያስ ዘቂሳርያ እንደዚህ በማለት ይናገራል። በዚህ ክፍል ላይ ማለት ነው። በዚህ ክፍል ላይ እንድርያስ ዘቂሳርያ እንደዚህ ብሎ ይናገራል። Okay, sometimes they are called the kingdom of heaven on account of their glory and honor, sometimes they are called paradise ምናምን እያለ ይቀጥልና ከዛ በኋላ እንደዚህ ብሎ ይናገራል። This union surpasses every carnal and bad union as much as light is separated from darkness። ይሄ ምንድነው የሚያሳየው? የህብረትን ጉዳይ ነው የሚያሳየው። ኦኬ ከቁጥር 7 እስከ 9 የሚለውን ነገር ማየት ስላለብን ማለት ነው። ስለዚህ እሱን ላሳያችሁ፣ በቀጥታ እሱን ላሳያችሁ። እሺ አንድ ጊዜ ይሄኛው ላሳያችሁ። እሺ እንድርያስ እንደዚህ ብሎ ይናገራል። do not worship me as one of his foretelling the future በማለት ይናገራል። እኔ ከፊት ለፊት ያለውን ነገር ስላሳየሁ እኔን አትስገድልኝ በማለት ይናገራል። the holy angel says the confession of Christ that is the testimony is the gift of prophetic spirit እያለ ደግሞ ይናገራል። ኦኬ ስለዚህ ምንድነው እዚህ ጋር እየተነገረ ያለው ሲባል አረ ይሄ እኔን አታምልከኝ አትስገድልኝ ማለት ነው በማለት ሲናገር እንመለከታለን። ትህትና ነው ይላል። ኖ ዮሐድ ተሳስተሃል ይሏል። ኦኬ በኋላ ጥያቄና መልስ ላይ ሰዓቴ ስለሌለኝ አትናቴዎስን ማሳያቸዋል። ተሳስተሃል አትስገድልኝ ቀጥታ እያለው ነው ራሱ በቀጥታ አትስገድልኝ ማለት ነው ብሎ ይናገራል። ፋዘር ታድሮስ ማላቲ ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። ኦኬ የሰገደለት ክርስቶስ መስሎት ነው። አንተ ተሳስቶ አይደለም እያልክ እያወራ ነው። እሳቸው ደግሞ ኖ ይሄ እኮ የሰገደለት ክርስቶስ መስሎት ነው። Okay, ይኸው he wanted to worship him as a god for the angel showed splendor, honor and power. Okay, ክርስቶስ መስሎት ነው። Okay, መልአኩ ክርስቶስ መስሎት ነው የሰገደው እያለ ይናገራል። ዮሐንስ ክርስቶስ መስሎት ነው የሰገደው። እንዳታደርገው ተጠንቀቅ የተባለው ክርስቶስ ስለመሰለው። ስለዚህ ለክርስቲያን ስግደት ለእግዚአብሔር እንጂ ለሰው የለም። እግዚአብሔር መንፈስ ነው፣ ለሱ በእውነትና በመንፈስ ይሰገዳል። ቴንክ ዩ። እሺ እናመሰግናለን። ቴንክ ዩ በጣም ጥያቄና መልስ ደቂቃውን ጀምር ወይ ቀጥል ሲል የጀመርክ ነው። ያም ሶሪ መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። አንድ ጥቅስ ዮሐንስ ራዕይ ምዕራፍ 9 ቁጥር 10 አውጣና ምብልን ስግደት ሁሉ አምልኮ ነው ይለው። እሺ ዮሐንስ ራዕይ አውጥቼዋለሁኝ። ምኑን አቆምከው? አውጥቼዋለሁ። አንብበው። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ይኸው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያለው ነው እዛ ጋር። ምክንያቱም እናት ናቴዎስም የተረዱት በዛ መንገድ ነው። ፋዘር ታዶስ ማለት የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤው ሰገደው። ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ እኮ እየመለስኩልህ ነው። እሺ ይኸው እሺ መልሰልኝ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት አትጮህ፣ ቀስ ብለህ ተረጋግተህ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት። እኮ ልመልስልህ ረጋ በልና ልመልስልህ። እሺ የምን ስግደት ነው? እኮ ልመልስልህ አንዴ ተረጋጋ። እሺ የምን ስግደት አንዴ? እሺ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር ማስብለውና መዝሙር አንዴ ልመልስ እኮ ልመልስ ነው አንዴ እኮ መሀል አትግባ ልመልስ። አብርሃም ለኬጢ ልጆች ሰግዷል። ትክክል። ይሄው እኮ እኔ እንደዚህ ነው የምመልስልህ። ባይዘው ወደ ኋላ የምን ስግደት ነው? አብርሃም ኧረ አንዴ ልጨርስ። አብርሃም ለኬጢ ልጆች የሰገደው ስግደት እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት ቅድም ነበር የተነገረ። እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት አይደለም። ስለዚህ ለዚህ ነው ቶፒክ ምን ነው መሰለኝ እየመለስኩልህ ነው ያለሁት። ወደ አራተኛው ጥያቄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ሰገደች ያለችው ያ ስግደት ቦይዝ በአንተ ንግግር ከሆነ አመለከችው ማለት ነው። ስግደት ሁሉ አምልኮ ነው ስላለ የትኛውም የቤተ ክርስቲያን አባት ስግደት ለቅዱሳን ይገባል ብሎ እሱን ጥቅስ አልጠቀሰም። አምልኮ ነው ወይ ያ ስግደት አምልኮ ነው ወይስ አይደለም? ስግደት አምልኮ ነው አይደለም ብሎ ዲስከስ አላደረገም። የትኛውም ቤተ ክርስቲያን አባት ያ ስግደት አምልኮ ነው ወይስ አይደለም? ስግደቱ ያምልኮ ነው አይደለም? ለወትሮ ስለ አባቶች ታወራ ነበር አይደል? ለህደት እንደዚህ ስግደቱ አምልኮ ነው ወይስ አይደለም? ጊዜን እየጨረስክ ነው። አንዴ ልንገርህ። እሺ እዚህ በሐዋርያት ሥራ ምዕራፍ ጠይቆ ምላሽ አይፈልግም። አንዴ ኦኬ ይሄኛውን ያዙልኝ። ያሬዶ ደቂቃውን አቆመው። አንዴ
ፕሊስ አትግባ፣ መብቴ ነው። ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራቱን ይዞ በጳውሎስና በሲላስ ፊት ተደፋ የሚለው ጳውሎስና ሲላስን አመለካቸው ማለት ነው። ክርስቲያን አይደለም አህዛብ ነህ እንዴ አንተ? አመለካቸው ማለት ነው ወይ? ክርስቲያን አይደለም እሱ። አንተ አህዛብ ነው ወይ? ስለ ክርስትና ነው ለነሱ የተሰገደው የምን ስግደት ነው? የምን ስግደት የተሰገደው? አህዛብ እኮ ነው የሰገደው። አህዛብ የሰገደውን ስግደት አህዛብ ነው የሰገደው ወይንስ? አንዴ አዳምጠኝ። ጥያቄው አህዛብ ነው የሰገደው ወይንስ አይደለም? አይደለም ጥያቄ። እሺ አንዴ አዳምጠኝ። እሺ ልበልስልህ። አንዴ አዳምጠኝ። ኧረ ቀጥል። እሺ ጊዜ እያለቀብህ ነው ሳልመልስልህ። ጆናታን ሁለታችሁ ነው። ጆናታን ማይክን ሆን አድርግ። ጆናታን ኦኬ። ሁለታችንንም በአንዴ ልጠይቅ ነው? አዎ ኦፍ ኮርስ መብቴ ነው። ጆናታን እሺ ቀጥል። አቤት ከፍቻለሁ። እዛ ጋር የተሰገደው ስግደት ምን አይነት ስግደት ነው? ተሰግዶላችኋል አይደል? አምልኮ ስግደት ነው። ፕሮስኪኒዮ አይልም ባይዘው ይዘጋል ይላል። ስለዚህ ምን አይነት ስግደት ነው? በግንባሩ ተደፋች ምን አይነት ስግደት ነው ታዲያ? ስግደት አይልም። ፕሮስትሬት ያደረገው በግንባራቸው ተደፋ የሚለው እነሱ ፊት ያ ምንድን ነው ያደረገው? ኦኬ በመጽሐፈ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው ለንጉሱና ለእግዚአብሔር በግንባራቸው ተደፍቶ ሰገዱ የሚለው እሱስ ምንድን ነው? አምልኮ ነው። አንተንም እየጠየቅኩ ነው። አምልኮ ነው አይደለም? አንተ አትመልስ። አታውቀውም። በአንድ ጥያቄ ኧረ መብቴ ነው። ድገምለት፣ ችግር የለውም ድገምለት። ሰዓቱ የራሱ ነው የሚያልቀው። ድገምለት። አንደኛ ለቅዱሳን ስገዱ የሚል እንትን አይደለም እዛ ጋር ያለው ጥያቄ። ለቅዱሳን ስገዱ አይደለም። ያ ስግደት አምልኮ ነው አይደለም? ነው ለቅዱሳን አይደለም ያለው። ስግደቱ አምልኮ ነው አይደለም? ነው ከቶፒክ አትውጣ። ኦኬ ቶ እሺ፣ እንደገና ልጠይቅ ሌላ ጥያቄ። ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ያ በጌታው ፊት ከነ ልጆቹ መጥቶ ሰገደ ይላል። ምንድን ነው ያ ስግደት? ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? አንደኛ ይሄንንም በቅድም አስቀምጠናል። ማቴዎስ 18 አምልኮ ነው። ያ ስግደት አምልኮ ነው አይደለም? ያ ስግደት አምልኮ ነው አይደለም? አስቀምጠናል። ሰምተህ ከሆነ ልደት ጆ ስግደቱ አምልኮ ነው ወይንስ አይደለም ነው ጥያቄው። መልሱ እንጂ ጋይስ። ለምን የመጣችሁት ታዲያ? አይ እኔ ስለጠራን ያልመለስኩልህ ጆና እንዴ ጠይቄያለሁ። በጋራ መልሱ። ስግደቱ ምን አይነት ስግደት ነው? ምንድነው? በጋራ አንዳችንን ጠይቅ እንዴ። ስርዓት አሳጣኸው። ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? እሺ እኔ ነው ጆናን የጠየቀው አሁን መጫጫህ እንዳይሆን ማለት ነው። እሺ እኔ ልመልስለት። ቆይ እሺ ጥቅሱን አንብብልን መጀመሪያ፣ ጥቅሱን አንብብልን። እሺ ደቂቃዬን አቁሞ ያሬዱ አቁምለትና ጥቅሱን ያንብበው እዚሁ ሰው እንዲሰማው ነው እንግዲህ የጠቀሰውን ነገር ማለት። እሺ እንደዚህ ይላል ከቁጥር 25 ጀምሮ ሳንም የሚከፍለውንም ባጣና እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። ስለዚያ ባሪያው ወድቆ ሰገደለትና ጌታው ታገሰኝ ሁሉንም እከፍልሃለሁ አለው አለ። ስለዚህ ባሪያው ወድቆ ሰገደለት። ለምን ሰገደለት? እሺ አሁን ልመልስ። አስጀምር ሰዓቱንና ልመልስ። እሺ አንዴ አሁንም አታቋርጠኝ። እሺ ክርስቶስ እዛ ቦታ ላይ የተናገረ ያለው አንደኛ ምሳሌ ስግደቱ አምልኮ ነው። ሁለተኛ አንዴ ልጨርስ እንዴ። ዝም ብለህ እኮ የፈለከውን ጥቅስ እያነሳ እንደዛ ማራያችን ኮንቴክስት የሚባል ነገር አንተ ኮንቴክስት አታውቅምና እኛ ኮንቴክስት ቤዝድ ሆነን አንመልስም ማለት አይደለም። ያ ቦታ ምሳሌ ነው እንጂ ስግደቱ አምልኮ ነው አክብሮት ነው ለሚል ጥያቄ ምላሽ ለመስጠት የተሰጠ ጥቅስ አይደለም። ስግደቱ አምልኮ ነው ብለህ አይደል የገባው ውይይት ላይ? ስግደቱ አምልኮ ነው ብለህ አይደል የገባው? ስግደቱ የምን ስግደት ነው? ለምን የምትቆጣው? አትቆጣ፣ አትናደድ። በዛ ላይ ተንፈስ በል፣ ረጋ በልና ጥያቄውን ለመለስ። ስግደቱ የምን ስግደት ነው? እሺ እኮ ይኸው የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም። ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ ኦኬ። የዮሐድ ነው ልክ ዮሐድዬ ጀምር በለኝ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይክን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት ጆናታን? ለዳዊትና ለንጉሱ ይላል። ግን ኦኬ ለዳዊት የሰገዱት ያምልኮ ለዳዊት የሰገዱት ያምልኮ ነው። እሺ
በመጀመሪያ ከዛ የአምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብለህ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየቁም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ? ለአምልኮ ነው አይደለም ነው ጥያቄ። ምንድነው ታስረዳኝ? ለአምልኮ ነው አይደለም ነው ጥያቄው። የለም እሺ፣ መልስ የለም። አንዴ ሰዓቴን ለመፍጀት ነው። ቆይ እሺ፣ አንደኛ ዜና መዋዕል ኮፍስማን ኮሜንታሪ ምን ብሎ ያብራራዋል? this verse must be translated as ሲልና worshiped God and bow down to the king ብሎ መተርጎም አለበት ብለው ይፈታዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ bow down አደረጉ ብለህ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ የኔ ነው። አትልፋና ቆይ አንዴ አትቀበለውም ነው ጠቅለል አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለም ማመጣው ይሄንን አምጣልኝ ልትለኝ ነው። ኮሜንታሪው ነው። ስለዚህ አትቀበለውም? ትቀበላለህ? አትቀበለውም? እሺ አትቀበለውም? ኮሜንታሪ ከሰጠኝ አንዴ እሺ አንዴ ዮናታን አልቀበለውም አልከሽ። ሐዋርያት ሥራ ምዕራፍ 16:29 ላይ ለሲላስና ለጳውሎስ የወህኒ ቤቱ ጠባቂ ተደፍቷል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦም ይላል ከላይ ጀምረህ አንብበው እስቲ። አዎ እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩህ? ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሐሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ ኦኬ ያው እየሰገደ ነው አላለንም። ወደ ውጭ ወጥቶ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበር። ፕሮስኪኒዮ መሆን አለበት። ኦኬ እሺ፣ ወደ ራእይ 3:9 ልሂድና የግሪኩ ቃል ምንድነው የሚለው? ራእይ 3:9 ላይ አንብበው። ፖዝ አድርገው፣ ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆ። እሺ ራእይ 3:9 እስቲ ግሪኩን ክፈተውና ምን እንደሚል አሳይ። አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪኖ አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዴ ያልኩህ? ብሮ ተረጋጋ። አንተ ራስህ ተረጋጋ እንጂ እንዴ። ሐዋርያት ምዕራፍ 16 ነው እኮ ፕሮስኪኖ አይልም ያልኩህ ወዳጄ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው? ሐዋርያት ሥራን ላሳይ። የሐዋርያት ሥራ ምዕራፍ 16 ራእይ 3:9 ላይ ምንድነው የሚለው? ግሪኩ አልሰማኝም ማይ ብራዘር። ራእይ ያለውን እኔ ፕሮስኪኒዮ አይልም አላልኩም። እኔም እሱ ላይ ያለው ፕሮስኪኒዮ አይልም አላልኩም እኮ ማይ ብራዘር። ምንድነው የሚለው ነው የጠየቁ። ክፈት እናንተ ራስህ አንብብልና ምንድነው? አታውቀውም እንዴ? ይሄ እኮ እንዴ ያንተ በርደን ነው እኮ። አታውቀውም ምን እንደሚል አውጣና አሳየን። እሺ ፕሮስኪኒዮ ነው የሚለው። ፕሮስኪኒዮ ነው የሚለው። ትቀበላለህ? ጥያቄ እሺ በእግርህ ፊት መጥተው እንዲሰግዱ አደርጋለሁ ሲል ፕሮስኪኒዮ ነው የሚጠቀመው። ትቀበለዋለህ? ስለዚህ እንዲያመልኩ አደርጋለሁ ማለት ነው አይደለም? ቅድም ብዬ ነበር አይደለም? ፕሮስኪኒዮ እኮ ነው የሚለው ቃል። ለምን አይደለም ማለት? ፕሮስኪኒዮ አምልኮ ከሆነ ፕሮስኪኒዮ ነው የሚለው። እንዲያመልኩ አደርጋለሁ ማለት ነው። ቆይ ተረጋጋል። መልስልህ ቅድም ምንድን ስለነበር ራእይ መጽሐፍ ዝም ብሎ ኢንተርፕሬት የምታደርገው መጽሐፍ አይደለም አይደል? አይ ነው ፕሮስኪኒዮ አይልም ብለህ ፕሮስኪኒዮ አይልም አላልኩም። አመለኩት ማለት ነው አይደለም? ፕሮስኪኒዮ አይልም አመለኩት ማለት ነው ወይስ አይደለም? ራእይ ላይ ያለውን ፕሮስኪኒዮ አይልም ብያለሁ አይደለም? ፕሮስኪኒዮ አይደለም ብለህ አርጊመንቱን ያመጣው እኮ ምን መሰለ ጆናታን፣ አይ ፕሮስኪኒዮ ከሆነ አምልኮ ነው ወይም ስግደት ነው ለማለት ነው። እዚህ ክፍል ላይ ፕሮስኪኒዮ ይላል። ስለዚህ አመለኩት ማለት ነው ወይስ አይደለም?
እሺ ራእይ ላይ ያለው ቀጥታ የምትፈታው ነገር አይደለም። አመለኩት ማለት ነው ወይስ አይደለም? ቀጥታ መልስልኝ እንጂ አመልኩ አደርጋለሁ ማለቱ ነው። እንዲያመልኩ አደርጋለሁ ማለት አይደለም። ለሱ እንደሚከንኪ የሚያሳይ ነው። አርጊመንታቸው ባይዘው ርፊት ችግር የለም። እዛው ላይ ጥያቄ ላይ ቆይ አንዴ ለሰላምታ የሚሰገድ ስግደት አለ ወይስ የለም? ሰዓቴን ለመጠቀም ለሰላምታ ምን አይነት ስግደት? በክርስትና ስግደት ተደፍቶ መስገድ ማለት ቅድም እያስቀመጥ ነበር አይደለ? ክርስቲያን አለ ወይስ የለም? አዲስ ኪዳን ላይ እኮ እየመለስኩልህ ነው። በየትኛውም ቦታና ማንኛውም ክርስቲያን ለሰላምታ ብሎ የሰገደ የለም በአዲስ ኪዳን ላይ። ስለዚህ ብሉይ ኪዳንን አትቀበልም ማለት ነው። አንደኛ ሳሙኤል ምዕራፍ 1 ላይ 3 ጊዜ ለሰላምታ ሰገደ ይላል። አትቀበለውም ማለት ነው። ሰላምታ በስግደት እንደሚገለጽ አትቀበልም። ሰላምታ ሰጠ በሚለው ሊሆን ይችላል። ሰላምታ መስጠትና ሰገደ ነው የሚለው ሰላምታ ሰገደ ነው የሚለው ላሳይህ እኮ ይሄ ሰላምታን ለመስጠት ለመግለጽ የመጣ ቃል ነው ወዳጅ። አውዱን ለምንድን ነው የማትከተለው? ለሰላምታም ራሱ እንደሚሰገድ አመንክ ማለት ነው። ቴንክ ዩ። ስለዚህ ቅድም የስግደት አይነቶች ብለህ የተናገርከውን ራስ መለስከው ማለት ነው። እሺ ለዳዊት አንደኛ ዜና ላይ የሰገዱት ስግደት ማለት ነው። ምን አይነት ስግደት ነው? እሺ የዳዊትም ቅድም እየመለስነው ነበረ። ዳዊትን ራሱኑ ኢንክሉድ አድርገው ለሱም ሰግደዋል የሚል ቤተክርስቲያን ኢንተርፕሬት ያደረገችው መጽሐፍ አታመጣም። ከፓትሪስቲክ ቆይ ለዳዊትና ለንጉሱ ሰገዱ ለእግዚአብሔር ነው ስግደቱ። ለዳዊትና ለንጉሱና ለእግዚአብሔር ሰገዱ ይላል አይደል? ኦኬ አንተ ለታቦት ዙረው እስራኤላውያን ሲሰግዱ ለታቦት ለእንጨቱም እየሰገዱ ነው አይደለም? ስማ ለዳዊትና ለንጉሱ ለእግዚአብሔርና ለንጉሱ ሰገዱ። ለማንና ለማን ነው የሰገዱ? ታይም አልኩ። ሰዓት አለ። ደብል ስታንዳርድ ከዛ ጋርም ራሱ መመለስ ነበረብህ። ጥያቄ እንመጣበታለን። ችግር የለም። እሺ አስጀምሩ። ቀጥል ጆና። እሺ ይሄን ታክሶኖሚ የሰጠ አባት አለ። የክብር ስግደትና የአምልኮ ስግደት ብሎ የከፋፈለ መጽሐፍ ቅዱስና በፓትሪስቲክ ኤቪደንስ እንድታሳይ። እሺ ያው ይሄው አሁን ለምሳሌ የሰላምታ ስግደት እንዳለ የተጠቀሰው ለቅዱሳን ስገዱ እኮ ስግደት አይነቶቹን ጥያቄን አርቲኩሌት ላድርግ። ቆይ የኔ ጥያቄ አንዴ አርቲኩሌት ላድርግ። መጀመሪያ ልጠይቅህ በመጽሐፍ ቅዱስም በታሪክም ደረጃ በደንብ ፍሬምወርክ ክላስ ይዝልህና በፕሪስክሪፕቲቭ ቴክስት በመጽሐፍ ቅዱስ ልታሳየኝ ትችላለህ? ይሄ እኮ የኛ ቶፒካችን አይደለም። አይ ችግር የለውም። ምንም ጥያቄ ስለሌላችሁ ሰዓቱን አቁሙ። አትግባ ትላለህ እንዴ? ልደት ለምን ገባ? ውይይት ላይ ቆይ አንዴ አካሄድ አንተ ሚውት አድርገው እንዴ? አላረገውም። አካሄድ ዮኒ ምን አገባ? ለምንድን ነው የገባው? የኛ እኮ ነው። ምን አገባ? እገባለሁ። የጠየቀው ዮኒ ስነ ስርዓት አሲዝ እንጂ እንዴ። እነሱ እንግዲህ ሁለቱ እየተጠያየቁ ግቡና ሁለታችሁ መልሱ እየተባባሉ ነበር። ቅድም እንደዛ መሰለኝ እኔ ገባ። ቅድም ሲተያየቁ ሁለታችሁን መልሱ ከሁለት አንዳችሁ እየተባባሉ ጆና ዮሐድን ነው የምጠይቀው ብሏል። ሁለታችሁን ጠይቃለሁ አለ። ዮሐድን ነው የምጠይቀው ብሏል። ስለዚህ ልደት ሚውት አድርግና ጆናታን ዮሐድን ጠይቅ። ዮሐድን መጠየቅ ተፈለገ። ታንኪ ጠይቆኛል። ልመልሰው እንዳትገባ ለአንድ ሰው ነው። ቆይ ምንድነው ያልኩህ? ምንድነው የጠየቅኩህ? መጀመሪያ ላስቀምጥ ስላደለ የገባው በፕሪስክሪፕቲቭ ዌይ መጽሐፍ ቅዱስ ላይ ይሄንን ለቅዱሳን ስግደት፣ ለአክብሮት ስግደትና ለአምልኮ ስግደት ብሎ የተከፈለ ኤቪደንስ ካለ በቢብሊካል ኤቪደንስ ቤዝ ካለ አሳይ። ስለዚህ እሺ አሁን መጀመሪያ የስግደት አከፋፈል ምናምን አይደለም ርዕሱ፣ ግን ልመልስልህ። ግዴታ መጽሐፍ ቅዱስ ዲክሽነሪ አይደለም። ስግደት ለሁለት ይከፈላል፣ እሱም ለአምልኮ ምናምን እንደዛ ብሎ ዲስክራይብ እንዲያደርግልህ አትጠብቅ። መጽሐፍ ቅዱስ እንደዚህ ፕሪስክሪፕቲቭ ማለት እንደዛ እኮ ነው። ቆይ ፕሪስክሪፕቲቭ ማለት አንዴ መጽሐፍ ቅዱስ ላይ
ፕሪስክሪፕቲቭ ማለት ነው። እንዲህ አድርጉ እንዲህ አታድርጉ ተብሎ የታዘዘ ቆይ አንዴ ስማ እኮ ጠይቀህ እንመልስልህ ደግሞ ስማ እሺ እንዲህ አድርጉ እንዲህ አታድርጉ ተብሎ በትዕዛዝ ደረጃ የታዘዘበት ማለት ነው። እንደዛ ተብሎ እያንዳንዱ ነገር እንዲህ አድርጉ እንዲህ አታድርጉ ተብሎ ሊገለጽ አይገባም ማለት it's not necessarily እንደዛ ስላልታዘዝክ ማለት ነው። አልታዘዝክ ማለት አይደል? እያንዳንዱ ነገር ደግሞ እንደዛ ሊባል አይገባም ማለት አንዴ ዲስክሪፕቲቭ ቴክስት ቴዎሎጂ መስራት ይቻላል። አንዴ በምንድነው ቴዎሎጂ በምንድነው የሚሰራው? አይደለም ርዕሳችን ማይ ብራዘር ሶርስ ኦፍ ቴዎሎጂ ርዕሳችን እሱ አይደለም። ግን ተነሳህ እንደዛም ባይጻፍ አምልኮ ነው የሚል እኮ ነው። እሺ ተው ከቸርች ፋዘር አሳየኝ። የለም ቅዱስ ላይ ማስረጃ የለም። መጽሐፍ ከቸርች ፓትሪስቲክ ኤቪደንስ ፓትሪስቲክ ኤቪደንስ መጽሐፍ ቅዱስ ላይ ልጥቀስልህ ቆይ ፓትሪስቲክ ኤቪደንስ አሳየኝ። ተው ዘፍጥረት 33:3 ላይ ስማኝ። ዘፍጥረት 33:3 ላይ እርሱም በፊት ፓትሪስቲክ ኤቪደንስ እሱን እሺ ለአባቶች እንደዛ ብለው ተርጉሞታል። መጽሐፍ ቅዱስ ቃል በቃል እኮ ነው፣ ትርጉም አያስፈልገውም። ሊትራሊ ለሚናገረው አንተ እንደፈለክ ተርጉሞ ለሰላምታ ሰገደ አባቶች ሊትራሊ ቆይ እኮ ስግደት ያስፈልጋል ለሰላምታ ብለው ተርጉሞታል። እሱ ለሰላምታ ሰገደ ነው የሚለው ሊትራሊ ቃሉ እያልኩ እኮ ነው። ትርጉም አያስፈልገውም እኮ ለዛ መውሰድ አለብን ብለው ወስደዋል። እንዴ ቴዎሎጂያቸውን ይሰራሉ። ለሰላምታ ሰገደ ሊትራሊ ነው ቃሉ። ምንም ኢንተርፕሪቴሽን ራሱ አያስፈልገውም። ስግደት ሁለት አይነት ነው ብለህ የተነሳ አንተ ነህ አምልኮና ክብሮ ስግደት እያልክ ስትናገር የነበረው እና በዚህ ሁኔታ ቴዎሎጂያቸውን ኮንትራስ ምንድነው አርቲኩሌት ስታደርጉ ይሄንን ይሄንን ክፍል ጠቅሶ ያስረዳ አባት አለ። ይሄው መጽሐፍ ቅዱሱ አለ እያልኩ ተውሽ እየሰማኝ አይደለም? ይሄው መጽሐፍ ቅዱስን አስቀምጦና ፓትሪስቲክ ኤቪደንስ መጽሐፍ ቅዱስን አትቀበለው? መጽሐፍ ቅዱስ አትቀበለው? ያሳየኝ ተው ፓትሪስቲክ ኤቪደንስ ያሳየኝ። ሶስት ጊዜ ለሰላምታ ሰገደ ይላል አትቀበለው? አባት አሳየኝ። መጀመሪያ መጽሐፍ ቅዱስ ተቀበለ። መጽሐፍ ቅዱስን አለ ተቀበል። አትፈልግም? እሱ መጽሐፍ ቅዱስ አትፈልግም? መጽሐፍ ቅዱስ አትፈልግም? የምጠይቅህ መልስ። መጽሐፍ ቅዱስ አትፈልግም? ስለዚህ መጽሐፍ ቅዱስ ከማያምን አባት ምን ያደርግላል? መጽሐፍ ቅዱስ አሁን አልፈልግም ነው ያልኩህ። ተውኩት እኮ መጽሐፍ ቅዱስ አልቀበልም አልክ እኮ። ስለዚህ መጽሐፍ ቅዱስ ካልተቀበልክ መጽሐፍ ቅዱስን አስቀምጥና ከፓትሪስቲክ ኤቪደንስ ስጠኝ። አባት ይሄው መጽሐፍ ቅዱስ መጀመሪያ ተቀበል እያልኩ በቃሽ። በመጽሐፍ ቅዱስ አልቀበልም ሌላ ጥያቄ እንደ ክርስቲያን እንወያይ ነበር። መጽሐፍ ቅዱስም አንቀበልም። ሰከንድ ናይሲያ አልቀበልም አላልኩም። አልቀበልም አልክ እኮ ይኸው አልፈልግም አልክ። አሁን ስማ ጥያቄ አልቀበልም ሳይሆን መጽሐፍ ቅዱስን ጥያቄውን ተውና አልፈልግም አልከኝ። ይኸው ከተቀበልክማ ለሰላምታ ሰገደ ይላል። ከአባቶች ወንድ ከሆንክ አንተ ወንድ ከሆንክ ከዚህ ጋር ወንድ ከሆንክ እያለ ነው መጽሐፍ ቅዱስ አልቀበልም ብሎ እኔ ምን አደርግልህ? ተው እሺ። ሁለተኛው ናይሲያን ክሪድ ትቀበለዋለህ? አክቹአሊ እኛ በቸርች ደረጃ እሱን ካውንስል አንቀበለው ማለት ከሶስቱ ካውንስል ላይ የተቀመጠው ቀደም ሲናገር ነበር። አባቶች እንቀበለዋለን ሲል ነበር የሆነ ሰው። እሺ በኋላ ላይ ትምህርቱን ተቀበላል። አሴ ቸርች ቆይ አንዴ ላብራራ ምን እያልኩ እንደሆነ ቆይ አንዴ ላብራራል። ካውንስሉ አይሄድብኝ ስለሆነ ትምህርቱን እንቀበላለሁ ካልከኝ የኛ ካውንስል አይደለም፣ ግን ሐሳቡን እንቀበላለን። ትምህርቱን እዛ ጋር ሐሳቡን ከተቀበልክ ጥሩ ነው። እዛ ጋር ያስቀምጥኩትን ታክሶኖሚ ትቀበላለህ? ዱሊያ ሃይፐርዱሊያ የሚለውን ነገር ሃይፐርዱሊያ ዱሊያ ብለው የሚያስቀምጡት እየነገርኩ ነው እኮ። ላትሪያ ሃይፐርዱሊያ እየነገርኩ ነው እኮ። ላትሪያ ሃይፐርዱሊያ ፕሮቶዱሊያ ዱሊያ ብለው የሚያስቀምጡት ነገር ትቀበላለህ? ይሄን ታክሶኖሚ ትቀበላለህ? ፕሮቶዱሊያን ትቀበላለህ? ምን ማለት ነው? ዲፋይን አድርግ። ታጣቀው እንዴ? ምን እያልክ ነው? ነገረኝ። ይቀበላለሁ ብለኸኝ ነበር አይደል? መጀመሪያ እንትኖቹ ነው ይሄ ልክ እንትና ጆን ኦፍ ደማስከስ እንደሚገልጸው ማለት ነው። ጆን ኦፍ ደማስከስ ሲገልጽ አሁን እየጠየቀው ያለውን ነገር ስማ። አይ አንዴ ስማ እንዴ ጠይቀኝ ምን ማለት ነው ብለኸኝም እኮ ሐሳቡ ላትሪያ ሃይፐርዱሊያ መጀመሪያ መልስልኝ። ሐሳቦች ላትሪያ ሃይፐርዱሊያ ቆይ አንዴ ስማኝ። ጥያቄ መጀመሪያ ጠይቀኸኝ እንድመልስ ማትፈቅድ ከሆነ አትጠይቀኝ። አይ ሰዓቱን ለነገሩ ስለማታውቃቸው ተው በቃ። ኧረ እባክህ ቁጭ አድርጌ አስተምርሃለሁ። እሺ መልስ። ጆን ኦፍ ደማስከስ ከፍቼ ላሳይህ እኮ ነው። እሺ አሳይኝ፣ ንገረኝ። እሺ ፕሮቶዱሊያ ማለት ነው። ጆን ኦፍ ደማስከስ ፕሮቶዱሊያ ማለት ስለ ቬኔሬሽን ወይ እቀበላለሁ ብለሃል። አሁን ስለ ጆን ኦፍ ደማስከስ ሲናገር ጆን ኦፍ ደማስከስ አልጠየቅኩም። ፕሮቶዱሊያ እቀበላለሁ ስላልክ
ምን ማለት ነው? አንዴ የሚነገሩት ሀሳቦችን ማሰማ ከሆነ ማይ ብራዘር እኮ መልስልኛ። ጥያቄ እኮ እየጠየቅኩ ነው። ፕሮቶዶሊያ ተቀበላለህ ወይ? ጆን ደማስከስ ስለ ፕሮቶዶሊያ ተናግሯል። ካልተናገረ አትጥቀስልኝ። አይደለም ካልተናገረ ጥያቄስልኝ። ጥያቄን ፕሮቶዶሊያ ጆን ደማስከስ ያስቀምጠውን አሳየኝ። በል ኦኬ። ደቂቃ አልቋል፣ ግን እናንተ እንትን ባል ደቂቃ ግን አልቋል። ቢጨመር ጥሩ ነበረ። እሺ ችግር የለም። በኋላ ማጠቃለያ ላይ ወይ ቃልዬ እንትን ማለት ይችላል። ቢጨመርልን አሪፍ ነው። አልገባኝም። ጥያቄ ግልጽ አልገባህም። እንዴት እንደምትሰግድም አታውቅም፣ ግን ትሰግዳለህ። እሺ ወደ ሁለተኛ ጥያቄ ምንም እንዴት እንደምትሰግድም አታውቁም። እሺ ወደ ሁለተኛ ጥያቄ። እሺ ሁለተኛው ጥያቄ ደግሞ እንደዚህ የሚል ነው። እሺ በድፍን የመጽሐፍ ቅዱስ ታሪክ ውስጥ ፊት ለፊት ላልተገለጠለት ሰው ወር ደግሞ ፊት ለፊት ላልተገለጠለት መልአክ ፊት ለፊት ላልተገለጠለት አካል የሰገደ አንድ ሰው አሳየኝ። ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም የሚለው እዛ ጋር የተያዘ ጥያቄ የለም። ቻው። ስለዚህ እንደነሱ አይደለም የምትሰግደው ማለት ነው። አንተ እንግዳ ስግደት ሶስተኛ ጥያቄ ቆይ ተረጋጋል። ቆይ በቃ ገና ነው። ሰዓቴን ፖዝ አድርግልኝ። አርጎታል። ጭቅጭቁን አቁምና ጥያቄ ስማ። ገና እኮ ነው። ገና ወደ ሶስተኛው ጥያቄ እንሂድ። እሺ በአዲስ ኪዳን ስግደት ለቅዱሳን ይገባል ተብሎ በአባቶች የተፈታ የአዲስ ኪዳን ጥቅስ አሳየኝ። ርዕሳችን ስግደት ለቅዱሳን ይገባል ሳይሆን ርዕሳችን ስግደት ሁሉ አምልኮ ነው ወይንስ አይደለም ነው። አምና ረፉል ቴንክ ዩ። እሺ ስግደት ሁሉ አምልኮ ነው ወይንስ አይደለም የሚል እሺ ስግደት ሁሉ አምልኮ አይደለም። አዎ በቃ ሌላ ጥያቄ ምንም መልስም የለም። አንተ አትችልም ማለት ጥያቄ ፖዝ አድርግልኝ። ፖዝ አድርግልኝ። አሰሪማ ፖዝ እያደረግን አንቀጥልም። እሺ ግን ለማናችሁም ለተጠየቀው ጥያቄ መልስ ይስጥ እንጂ በጭራሽ ሌላ ነገር እንዳያወራ። ሌላ ጥያቄ ይኸው ምኑን መለስከው ነው? እሺ ሌላ ጥያቄ በቤተ ክርስቲያን ታሪክ ውስጥ ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳይ። ስግደት ሁሉ አምልኮ አይደለም ተብሎ የተሰራ ትምህርት በመጀመሪያዎቹ 4 ክፍለ ዘመናት አሳየኝ። እንደዚህ አይነት ንፍቅና ስላልተነሳባቸው አባቶች ዛሬ የለም እንግዳ ትምህርት ነው። ስግደቱ አምልኮ አይደለም የሚል ያንተ ትምህርት እንግዳ ትምህርት ነው። 4 ክፍለ ዘመናት ውስጥ አልነበረም። እሺ ወደ ሌላው ጥያቄ አልነበረም። አሁን ደግሞ ለዮሐድ እንግዲህ 5 ለባዶ በየለም እኮ ምንም መልስ ለሌለ ነገር ነው። ትምህርት በሰዓቱ ስላልነበረ ኧረ እባክህ ሰዓቴን እሱ ነው የሚጠቀመው። በቃ ጨርሻለሁ። ጥያቄ መዝሙር ለሱ ስግደቱ አምልኮ ነው የሚል ሀሳብ ስላልነበረ እሺ አንተ የለህም፣ መልስ የለህም፣ ምንም መልስ ለሌለህ ነገር ነው የምታወራው። 4 ክፍለ ዘመናት የሌለ እንግዳ ትምህርት ማለት ነው። ዮሐድ ለአንተ ነው ጥያቄ። ለአንተ ነው ጥያቄ። ወደ አንተ እሺ ዮሐድ አንተን ደግሞ እንጠይቅና ዮሐንስ ራእይ ምዕራፍ 19 እና ምዕራፍ 22ን ኦኬ በደንብ ልብ ብለህ ስማ። ዮሐንስ ራእይ ምዕራፍ 19 እና 22ን አትስገድልኝ ያለው መልአኩ ለትህትና ነው ብሎ የተረጎመ ቤተክርስቲያን አባት አሳይ። አንድምታችን የቤተክርስቲያን አባት ነው ያልኩ። በመጀመሪያዎቹ 4-5 ክፍለ ዘመናት የነበረ አንድምታችን የቤተክርስቲያን መጽሐፍ ነው። ማይ ብራዘር አንዴ ቆይ ስማ መጀመሪያ የቤተክርስቲያን መጽሐፍ አላልኩም። መጽሐፍና አባት እየለየ መጽሐፍና አባት ማትለይም እንዴ? መጀመሪያ መጽሐፍ ቅዱስ ጥያቄን ሪፍሬዝ ላድርግልህ። በቃ አንዴ ጥያቄህን ሪፍሬዝ ላድርግልህ። አንዴ ጠይቃችሁ ልመልስ እንጂ ተረጋጋ። እንዴ አባት ስትጠይቅ መጽሐፍ እያልክ ምኑ ነው የምትመልሰው? እሺ መጽሐፍ ቅዱስ ላስጠየቅ ነው። ከዛ አባት ማስጠየቅ ጥያቄን ሪፍሬዝ ላድርግልህ። ምኑ ማስጠየቅኝ? አንተ ያቀፍከው ራሱ እኮ ከምንም ነገር ውጭ እንደሆነ ያሳየው። ለማንኛውም ግን በመጀመሪያዎቹ 4 ክፍለ ዘመናት ለትህትና ነው ብሎ የተረጎመ አንድ አባት አሳይ። ከዛ
በክፍለ ዘመን ባይ ዘ ወይ ሪቨሌሽን በኮሜንታሪ ደረጃ ያስቀመጠ አባት የለም። መልስ የለህም። ግን ደግሞ ስግደት ሁሉ አምልኮ አይደለም ብለህ ትመጣለህ። ለትህትና ነው የሚል ግን አንድ የለም። ራእይ ምዕራፍ 3 ቁጥር 9 ላይ ራእይ ምዕራፍ 3 ቁጥር 9 ላይ ኧረ እባክህ ተረጋጋ። አንዴ ተረጋጋ። ረጋ በል። ጥያቄን ጨርሻለሁ። የለህም በቃ ከሌለህ የለህም ነው አለቀ። ጥያቄ ነው ጨርሻለሁ። ላንተ ያለኝ ከሌለህ የግድ እኮ ቆፍረህም አታመጣም አንተ ራስህ አባት ካልሆንክ ማለት። ለማንኛውም ግን ወደ ሌላኛው ጥያቄ ምኑን አንተ ያልተማርከውን ነገር ምኑን ነው እንትን የምትለው? ለማንኛውም ግን ወደ ሌላው ጥያቄ ኧረ እባክህ እንዴ ወደ ሌላው ጥያቄ እሺ። ዮሐንስ ራእይ ምዕራፍ 3 ቁጥር 9ን ዮሐንስ ራእይ ምዕራፍ 3 ቁጥር 9ን እሺ አንተ በፈታኸው መንገድ ፈቶ ኦኬ ዮሐንስ ራእይ ምዕራፍ 3 ቁጥር 9 አንተ በፈታኸው መንገድ ፈቶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት በመጀመሪያዎቹ ሂድና በመጀመሪያዎቹ 10 ክፍለ ዘመናት አሳይ። ይሄ ሊዲንግ ኮሽን ይባላል። መጽሐፉ ራሱ ቀጥታ ማንበብና መረዳት መልሱ ያው የሌለህን ነገር እዚህ አትምጣ። እሺ አሁን ወደ ልደት ዘመን የለም ምንም መልስ በሌለህ ነገር ምኑን ታወራለህ? ለምንድን ነው መልስ ያው ልጠይቅ። እሺ አለ ወይስ የለም? በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? ኧረ ቆይ አንዴ በመጀመሪያዎቹ 10 ክፍለ ዘመናት ያስተማረ አባት አለ ወይስ የለም? አለ ወይም የለም? መልሽ ይኸው የትኛው በክፍለ ዘመን የለም። በቃ ከሌለ በቃ ምንም እንትን ማድረግ አያስፈልግም። ወደ ሌላኛው ጥያቄ ተመልከቱ። ሰዓት ለመብላት ብቻ ነው እየሞከሩ ያሉት። ነገር ግን እንትን አታደርጉም ጭራሽ። ወደ ሌላኛው ጥያቄ አለ የለም ለመመለስ የማትችል ሰው ጭራሽ። እሺ ወደ ሌላኛው ጥያቄ እንደውም እሺ በቃ ሚውት አድርግ። ወደ ልደት ሚውት አድርግ ወደ ልደት። እሺ ፖዝ አድርጉልኝ አንዴ ፖዝ አድርጉልኝ። ሰዓቴን ፖዝ አድርግልኝ። ሰዓታችንን እያደረግን ነው። እሺ ይኸው ልደት ጠይቀኝ ብሏል። ይኸው ልጠይቅ ነው። እሺ ጉድ። እሺ በብሉይ ኪዳን አሁን የጠቀስካቸውን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተ ክርስቲያን አባት ሊቅ እስካሁኑ ዘመን ድረስ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም አባት ከማን የተቋረጠው? አልሰማሁም። ይቅርታ አንዴ ከኔ ነው ተቋርጦብኝ ነበር። ምን አልከኝ? በብሉይ ኪዳን ሰዓቴን ፖዝ አድርግልኝ አንዴና ነገሩ 13 ሰከንድ ይቀራል። ጥያቄን አቅርብና አስጀምረዋለሁ። ሲመልስ ችግር የለውም። ፖዝ አድርግልኝ። እሺ በብሉይ ኪዳን እሺ በብሉይ ኪዳን የጠቀሳችኋቸው ጥቅሶች አሉ። ቅድም ስግደቱን ለአምልኮ አይደለም ብላችሁ የጠቀሳችኋቸው ጥቅሶች አሉ። እነዛን ጥቅሶች ጠቅሶ ለቅዱሳን ስግደት ይገባል ብሎ ያስተማረ ሊቅ ወይም የቤተ ክርስቲያን አባት እስከዚህ ዘመን ድረስ አምጣ። ኦኬ በጣም ጥሩ ወንድማችን፣ በጣም ጥሩ ጥያቄ ነው የጠየቀኝ። መልሱን ባጭሩ ልመልስለት። እንግዲህ እንደሰማችሁ ርዕሳችን ስናወራ ለቅዱሳን ስግደት ይገባል አይገባም ሳይሆን ስግደቱ አምልኮ ነው ወይንስ አይደለም የሚል ነው። ስለዚህ አንተ የጠየቀው ጥያቄ ሳትመልሰው ሰዓቱ ሄደ። ሊቅ የላችሁ አባት የላችሁ መፈታቱ የራሳችሁ የግላችሁ ነው። ማጠቃለያ 3 ደቂቃ ምናምን ወይ 3 ደቂቃ አይገስ ይበቃል። 3 ደቂቃ ይበቃል። እሺ አዎ 3 ደቂቃ ይበቃል። 3 ደቂቃ ይበቃል። ያ ለኔ ብቻ አይደለም እኮ 3 ለኔ ለዮሐድ 3 ለአንተ 3 ለጆ ማለት 6 ባጭሩ። እሺ አብሽር ቀጥሉ። 3 ደቂቃ አድርገው። ማን ነው የሚያጠቃልለው? ቀጣዩ ውይይትን እነሱ ስለሚጀምሩት እኛ እናጠቃልላለን። ችግር የለውም። ኦኬ ያሬዱ አልተዘጋጀሁም ነበር። አስጀመርከው ግን አስጀምሮ ሶሪ ቆይ ሪሴት ላድርግ። ኢትስ ፋይን። እሺ ጀምር በለኝ። አሁን ሪዲኒ ማስጀመር ትችላለህ። ሁላችሁም እንደምታዩት ፕሮቴስታንት ገብቶ ከማጭበርበር ውጪ በተሰጠው ርዕስ ላይ ቆሙ በፍጹም ማውራት እንደማይችል ሁለቱ ወጣቶች እዚህ ጋር ያሉት ልጆች ምስክር ናቸው። ቃሌም ሆነ ጆን በፍጹም ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ለናሙና ያህል ለናሙና ያህል ከመጽሐፍ ቅዱስ ማቅረብ የማይችሉ ከጩኸት ውጪ ሌላ ሀሳብ መስጠት የማይችሉ አካላት መሆኑን ተረድታችኋል። እንዳትረሱት። ስግደት ሁሉ አምልኮ ነው ወይ ነበር ርዕሳችን። እኛ ስግደት ሁሉ አምልኮ አይደለም ራእይ 3:9 ላይ እንደገና ደግሞ መጽሐፈ ዜና መዋዕል የመጀመሪያው ላይ ምዕራፍ 29 ቁጥር 20 ላይ እንደገና መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ ሐዋርያት 16:29 ላይ ማቴዎስ 18:26 ላይ ከእግዚአብሔር ውጭ የተሰገደላቸው ሰዎች አሉ። ስለዚህ ያ ማለት ተመለኩ ማለት አይደለም። ስለዚህ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ትምህርት የለም ብለን እኔና ዮሐን በሚገባ አርቲኩሌት አድርገን አቅርበናል። እነዚህ ሁለት ልጆች ግን የገቡበትን ርዕስ ተሳስቶ
ሳት ብሎት ድንገት እንኳን አይናገርም። ስግደት ሁሉ እኮ አምልኮ ነው ልደት፣ በዚህ የመጽሐፍ ቅዱስ ጥቅስ መሰረት ስግደት ሁሉ አምልኮ ነው የሚል አንድ ትምህርት ማምጣት አለመቻላቸው ባጭሩ ለውይይት ብቁ የሆኑ ያልሆኑና በቶፒክ ላይ ፕሮቴስታንት መቼም ክርስቲያኖች ፊት ቆሞ ማውራት እንደማይችል ያየንበት ውይይት እንደሆነ ግልጽ ነው። እኛ ከበቂ በላይ ማስረጃዎችን አሳይተናል። ሌላኛው የራሳቸው የፕሮቴስታንት ስኮላሮችን እንኳን ሪጀክት ያደረጉበትን ነገር ተመልክተናል። ኦኬ በዚሁ እንዳለ ሆኖ መጽሐፍ ቅዱስ ግን አምልኮ የሚለው ሐሳብ ከምን አንጻር እንረዳል? አምልኮ ሲጀመር በግንባር ስለተደፋ ብቻ አይደለም። ባለህበት ቆመ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ ገዢ ዓለማት ነህ፣ ፍጥረታቶች ሁሉ በአንተ የተፈጠሩ ናቸው ማለት በራሱ አምልኮ ነው። መስገድ ሁሉ አምልኮ የሚሆን ከሆነ ኢያሱ ሰግዷል፣ አብርሃም ሰግዷል። በርካታ ስግደቶችን መጽሐፍ ቅዱስ ላይ ተመልክተናል። እነዛ ሁሉ አምልኮ ናቸው ባልን ነበረ። ሊመልሱት ያልቻሉትን ጥያቄ ደግሞ ተመልክታቸዋል። መጽሐፈ ዜና መዋዕል ላይ ለንጉሱና ለእግዚአብሔር የተሰገደው ምን አይነት ስግደት ነው ብለን ስንጠይቃቸው ሁለቱም መልሳቸው ከክርስቲያን አንጻር የእኛን የሚመለከት አይደለም የሚል ሀሳብ ነበረና ባጭሩ ጠቅለል ስናደርገው ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ ከእግዚአብሔር ውጭ ተሰግዷል ለሌሎች። ስለዚህ መጽሐፍ ቅዱስም ስፔሲፊካሊ ምንድን ነው የሚለው? ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ብቻ የምትለው ቃል የምትመጣው አምልኮ ላይ ነው እንጂ ስግደት ለእግዚአብሔር ብቻ የሚል ሀሳብም የለም። ስግደት ሁሉ አምልኮ ነው የሚል ሀሳብ የለም። ለእግዚአብሔር ለአምላክ ስገድ፣ እሱንም ብቻ አምልክ የሚል ሀሳብ ግን መጽሐፍ ቅዱስ ላይ አለ። ስለዚህ ቃሌ ለሌላ ጊዜ በጮክ ልክ ጎበዝ ነኝ ብለህ አታስብ። አንተ መቼም ቢሆን በርዕሱ መወያየት እንደማትችል እኔም አይደለም በርካታ ወዳጆች አይተዋል። ጎበዝ ከሆናችሁ ለሌላ ጊዜ እኛ ፊት ስትመጡ ርዕሱን መሰረት አድርጋችሁ ለመወያየት እርስ በርሳችሁ የቴሌግራም ግሩፕ ከፍታችሁ አውርታችሁ ብትመጡ ላለው ዝም ብለህ ከማውራት ይልቅ ርዕሱን ጠብቀህ አውራ። ስግደት ሁሉ አምልኮ ነው የሚል ለናሙና ያህል አንድ ጥቅስ የለም። ያሬድ እሺ፣ የዋድሻ ደግሞ ቀጥል ጀምር በለኝ። እሺ ጀምር ያሬዶ። እንግዲህ እንደሰማችሁት ስግደት ሁሉ አምልኮ ነው የሚል ጭራሽ አርጊመንት ራሱ ሊያነሱ አልቻሉም። ምክንያቱም ሊያመጡት አይችሉም ከመጽሐፍ ቅዱስ። ስለዚህ ምን እያሉ ነበረ? ክራይቴሪያ ቢልድ ማድረግ ከዚህ እስከዚህ ዓመተ ምህረት ከዚህ እስከዚህ ዓመተ ባይዘው እሱንም ለመመለስ እንኳን ማለት ደቂቃ ቢሰጡ ምን እንደሚፈጠር በሚገባ ስለሚያውቁ እንድታወራ ራሱ ደቂቃ አይፈቅዱም። እና ከአባቶች አሁን የተነሳውን አንድ ሐሳብ አንስቼ ወደ አነሳናቸው ጀነራል ሐሳቦች ይሄዳል። ሁለተኛ ቆሮንቶስ መልእክቱ ቅዱስ ዮሐንስ አፈወርቅ ሲተረጉም 26ኛው ሆሚሊ ቁጥር 5 ላይ እንዲህ ብሎ ለቅዱሳን ስለሚገባው ስግደት በግልጽ ሲናገር እንመለከታለን። ለዛውም ለሞቱ ቅዱሳን ማለት እንዲህ ይላል። የቅዱሳን አጽማቸው ያረፈበትና በመቃብራቸው ያለበት ቦታ ስትሄዱ ገና በቦታው ስትደርሱ ይላል። ቦታው ሐሳባቸው ከላይ ጀምሬ ላንብበው። ነገስታት በወርቅ የተሸለሙ የለበሱ ደስ የሚያሰኘውንም የሚያደርጉ መኳንንት በእነዛ በፈረሰኞች ዙሪያ ከበውት ቆመው ንጉስን ማየት ደስ ያሰኛቸዋል። ነገር ግን ይህን የኛ ከዚህ ይልቅ እጅግ የከበረና ግርማ ያለው ነው ይልና ከዚህ አንጻር ሲታይ በዚህ ዓለም ያለውን ክብር ሁሉ የልጆች ጨዋታና የመድረክ ላይ ትርኢት ብቻ ነው የሚመስለው። የቅዱሳን አጽማቸው ያረፈበትና መቃብራቸው ያለበት ቦታ ስትሄዱ ገና ከቦታው ስትደርሱ ቦታው ሐሳባቸውን ወደ ላይ ወደ ሰማይ ያወጣል። በዚያ በሰማይ ወዳለው ሰማያዊ ንጉስና ወደ ሰራዊት መላእክት ልዑላዊ ወደ ሆነው ዙፋን ሰው ሊደርስ ወደማይችለው መለኮታዊ ክብር ይወስዱታል ይልና በእርግጥም አጋንንትን በእነዚህ ሰዎች ቅዱሳን አጽም ፊት ሄደው ክብራቸውን አውልቀው የክብር ልብሳቸውን አውልቀው በዚያ ይሰግዳሉ ብሎ በግልጽ ይናገራል። ኦኬ እንደሚሰግዱ ነገስታት እንኳን ክብር ያላቸው እንኳን በእነዛ በቅዱሳን አጽም ፊት አውልቀው የክብር ልብሳቸውን አውልቀው እንደሚሰግዱ በግልጽ ይናገራል። ከዚህ ሁሉ አጠቃላይ መልእክት ምንድነው የምንረዳው? በመጽሐፍ ቅዱስም በአባቶችም የትም ስፍራ ስግደት ሁሉ አምልኮ ነው ብሎ የተናገረ አንድ ለናሙና አባት አላመጡም። አንድ የመጽሐፍ ቅዱስ ጥቅስም አላመጡም። ይልቁንስ መጽሐፍ ቅዱስ ከብሉይ እስከ ሐዲስ በምልአት የተጠለቀለቀው ለካ ክብር ለሚገባው ሁሉ ክብር ስጡ የሚል ነው። ጻድቃን እንደ ጽድቃቸው፣ ነገስታት እንደ ንግስናቸው፣ አምላክ እንደ መለኮታዊ አምላክነቱ የክብር የአምልኮት ስግደት፣ ለሌሎቹ ደግሞ የክብር የጸጋ ስግደት ሲሰገድላቸው መጽሐፍ ቅዱስ በምልአት ሲናገር ተመልክተናል። ጴንጤ ግን
ጥቅስ የለውም ጭራሽ መጽሐፍ ቅዱስ ራሱ አይቀበሉም። እኔ አይመለከተኝም ሲሉ ጭራሽ መጽሐፍ ቅዱስ ሲጠቀስላቸው እሱን ተው ጭራሽ ወደ ማለት ደረጃ ደርሷል። ሶላ ስክሪፕቸርስ ነበራችሁ፣ አሁን ደግሞ ስክሪፕቸሩን ጥላችኋል። ከአባቶች ደግሞ መተን በኋላ ላይ ወይም ደግሞ አሁን በሚቀጥለው ሴሽን ደግሞ አባቶች እንዴት እንደምጥሏቸው በሚገባ ወደ ማሳየቱ እንሄዳለን ማለት ነው። ክብር ለእግዚአብሔር ይሁን። ወስብሐት ለእግዚአብሔር።